የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እግዚአብሔር የተመሰገነ ይሁን። በአዲስ ኪዳን መጽሐፍት ውስጥ ከ27ቱ የአዲስ ኪዳን መጽሐፍት ውስጥ የመጀመሪያዎቹን 5ቱን መጽሐፍት አጥንተን ጨርሰናል። በዚህ ክፍለ ጊዜ ውስጥ በጌታ ጸጋ መሰረት ማለት ነው። 4ቱን ወንጌላትና የሐዋርያት ሥራ። እነዚህ መጻሕፍት ባቀራረባቸው ታሪካዊ አቀራረብ ያላቸው ናቸው። የታሪክ መጻሕፍት ናቸው። ግን ይዘታቸው ክርስቶስ ነው። እንኳን የአዲስ ኪዳን መጻሕፍት የብሉይ ኪዳን መጻሕፍት እንኳን የሚናገሩት ስለ ክርስቶስ ነው በተለያየ አቀራረብ እና በመተረክ 4 ወንጌላት በምድር ላይ የነበረውን የጌታ የኢየሱስ ክርስቶስ ሥራውንና ትምህርቱን በመተረክ በማቅረብ የሐዋርያት ሥራ መጽሐፍ ደግሞ በሰማይ አድርጎ በእግዚአብሔር ቀኝ በተቀመጠ ጊዜ በምድር ላይ ባለው በመንፈሱ አማካኝነት የጠራቸውን አገልጋዮች በመጠቀም የሰራውን ሥራ የሚያቀርብልን ነው። የገለጠውን እውነት የሚያቀርብልን ነው ማለት ነው። ስለዚህ የመጽሐፍት ሁሉ ርዕስ ጌታ ኢየሱስ ነው። ክብር ለእግዚአብሔር ይሁን። አሁን ከሐዋርያት ሥራ ቀጥሎ የምናገኛቸው የአዲስ ኪዳን መጽሐፍት ክፍሎች መልእክታት ናቸው። በደብዳቤ መልክ የተጻፉ መጽሐፍት ናቸው። እነዚህ መጽሐፍት ወይም መልእክታት 21 ሲሆኑ ይዘታቸው ትምህርት ነው። ማለት በአንድ በኩል እግዚአብሔርና ልጁን ያቀርቡልናል፣ በሌላ በኩል እኛ መታዘዝ ያለብንን ነገር ልንከተለው የሚገባውን የቅድስና ሕይወት ያስተምሩናል። የመልእክታት ጠቅላላ ይዘት ይሄንን ነው የሚመስለው። ከነዚህ ከ21ዱ መልእክታት የመጀመሪያዎቹ 14ቱ በሐዋርያው በጳውሎስ የተጻፉ ናቸው። ሐዋርያው ጳውሎስ ለጌታ የተመረጠ ዕቃ እንደመሆኑ፣ ልዩ ሐዋርያ እንደመሆኑ ብዙ የወንጌል ሥራዎችን እንዲሠራ እንደዚሁም አብዛኛውን የዓለም ክፍል እንዲያካልል የተደረገ ሐዋርያ ነው። ይህም ብቻ ሳይሆን ከአዲስ ኪዳን መጻሕፍት አብዛኛዎቹን መጻሕፍት እንዲጽፍ የተመረጠ ዕቃ፣ እውነትም የተመረጠ ዕቃ ነው። 14 መልእክታትን ጽፎልናል ማለት ነው። ከነዚህ ከ14ቱ መልእክታት የመጀመሪያው መልእክት የሐዋርያው የጳውሎስ መልእክት ወደ ሮሜ ሰዎች የሚል ርዕስ የተሰጠው መልእክት ነው። በአብዛኛው የሮሜ መልእክት በማለት አጠር አድርገን የምንገልጸው መልእክት ነው። ዛሬ በዚህ ክፍለ ጊዜ ይሄንን መልእክት ማጥናት እንጀምራለን። መልእክቱ በአጠቃላይ 16 ምዕራፎችን የያዘ መልእክት ሲሆን በአቀራረቡም በይዘቱም ከደብዳቤነት ባለፈ የመጽሐፍነት ባህሪ ያለው ነው።
እንዲሁ ዝም ብሎ ወቅታዊ ጉዳዮችን መሰረት አድርጎ የሚጽፍ ብቻ አይደለም። ማለት ወይ ስህተትን ለማረም ወይ ያለ አንድ መልካም ነገርን ለማበረታታት ከሮሜ ሰዎች ወቅታዊ ሁኔታ አኳያ ብቻ የተጻፈና ለኛ እንዲቀር የተደረገ መጽሐፍ ብቻ አይደለም። አንድ ራሱን የቻለ ሰነድ ሆኖ የተጻፈ ነው። ማለት አንዳች እግዚአብሔርን እውነት አስመልክቶ በተለይ ትልቁን የወንጌል እውነት አስመልክቶ ላላመኑ ሰዎች ሳይሆን ላመኑ ሰዎች በጥቅሉ በዘመናት ሁሉ ለሚገኙ አማኞች የወንጌልን ትክክለኛ ገጽታ በወንጌል የሚቀርበውን የእግዚአብሔርን መልእክት በአግባቡ እንዲረዱትና ያንን ተረድተው እንዲጸኑ ለማድረግ የተጻፈ መጽሐፍ ነው። የደብዳቤነት ገጽታው እንዳለ ቢሆንም ግን ደብዳቤ ነው ብለን ስንጀምረው የምንገባው ግን ልክ እንደ አንድ መጽሐፍ ሆኖ በጥልቀት የተጻፈ በቅደም ተከተል የተጻፈ ሰነድ ሆኖ ነው የምናገኘው። በእግዚአብሔር እስትንፋስ የቀረበ ነው እንጂ ሐዋርያው ጳውሎስ እሱ ካለበት ግራውንድ ተነስቶ እሱ ጳውሎስ በልዩ ሁኔታ የሚታወቅበት የጳውሎስ ትምህርት የቀረበበት አይደለም። እግዚአብሔር በተመረጠው በዚህ ዕቃ አማካኝነት በጳውሎስ ብዕሮች የተነፈሰው ቃሉ ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር መገለጥ ነው፣ ድርሰት አይደለም። የአእምሮ ውጤት አይደለም። አማኞችን ለማነጽ በጳውሎስ በኩል የተጻፈ የእግዚአብሔር መገለጥ ነው የሮሜ መልእክት። እግዚአብሔር ይመስገን። ጥሩ። ይህ የሮሜ መልእክት ከየት ነው የተጻፈው ከሚለውን ጀምር እስቲ። እንደ አጠቃላይ መግቢያ የተጻፈበት ቦታ የተጻፈበትን ቦታ ስንመለከት በቆሮንቶስ ከተማ ውስጥ እንደሆነ መረዳት እንችላለን። በምን? ሮሜ 16 ላይ ቁጥር 23 ላይ የምናነበው ቃል አለ። የእኔና የቤተ ክርስቲያን ሁሉ አስተናጋጅ ጋዮስ ሰላምታ ያቀርብላችኋል ይለናል። እዚህ ላይ ስለ ጋዮስ እናነባለን። ሌሎች ጋዮሶች አሉ። የደርቤኑ ጋዮስ አለ። ሶስተኛ ዮሐንስ የተጻፈለት ሌላ ጋዮስ አለ። የስም ሞክሼ እንዳያምታታን። እዚህ ጋር ያለው ጋዮስ ግን በአንደኛ ቆሮንቶስ ምዕራፍ 1 ውስጥ ሐዋርያው ጳውሎስ ካጠመቃቸው ሰዎች በአካል ራሱ ካጠመቃቸው ሰዎች አንዱ ሆኖ የተጠቀሰ ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 15 በስሜ እንደተጠመቃችሁ ማንም እንዳይል ከቀርስጶስና ከጋዮስ በቀር ከእናንተ አንድን እንኳ ስላላጠመቅሁ እግዚአብሔርን አመሰግናለሁ ይላል። ስለዚህ ቀርስጶስ የምኩራብ አለቃ የነበረው ሰው ነው። ቆሮንቶስ ከተማ ውስጥ ማገልገል እንደጀመረ ጳውሎስ ካገኛቸው ሰዎች አንዱ ነው።
ያ የምኩራብ አለቃ ነው። ጋይዮስ ደግሞ እዚሁ ላይ እንደተጠቀሰው አሁን ሮሜ ምዕራፍ 16 ላይ እንደሰማነው የቤተ ክርስቲያን አስተናጋጅ የተባለው ነው ጋይዮስ። ስለዚህ አንዳች ባለሀብት ቤተ ክርስቲያን ላይ ቁልፍ ሚና ያለው ሰው፣ በተለይ እንግዳ ተቀባይ፣ ምናልባትም ሐዋርያው ጳውሎስንም ጭምር እያስተናገደ ያለ ከመጀመሪያዎቹ በኩራት ከቆሮንቶስ በኩራት አንዱ እንደሆነ በዚህ ንባብ እናገኛለን። ስለሆነም በጋይዮስ ቤት በነበረው የጳውሎስ ቆይታ ወቅት የተጻፈች እንደሆነች መረዳት እንችላለን። በቆሮንቶስ ከተማ ውስጥ ሐዋርያው ጳውሎስ ወንጌል የሰበከው በሁለተኛው የወንጌል ጉዞ ወቅት ነው። እንዳጠና ነው የሐዋርያት ሥራ ምዕራፍ 18 ላይ እንደምንረዳው እዚያ ከምኩራብ እንደወጡ ኢዮስጦስ የተባለው ሰው እንደተቀበላቸው እናውቃለን። አቂላና ጵርስቅላም የሥራ ባልደረቦቹ እንደነበሩ እናውቃለን። 1 ዓመት ከ6 ወር በሰጠው የወንጌል አገልግሎት ብዙ ሰዎችን ወደ ጌታ ዘወር ማድረግ ችሏል። ከነዚህ በኩራት መካከል አንዱ ደግሞ ጋይዮስ ከሆነ በተለይ እሱ ባለው ንብረት ባለው የኢኮኖሚ አቅም የቆሮንቶስ ቤተ ክርስቲያን ለሚያስፈልጋት ነገር ድርሻ ነበረው ማለት ነው። ሁሉም አይነት የጸጋ ስጦታዎች ለቤተ ክርስቲያን እድገት ያስፈልጋሉ። በልግስና የሚያገለግሉ ያላቸውን ቁሳዊ ነገር ለቤተ ክርስቲያን ሥራ የሚያውሉ ሰዎች ያስፈልጋሉ። እንደዚህ አይነት ሰው ቤት ውስጥ ሆኖ ሁልጊዜ እንግዳ የሚቀበል ሰው ቤት ውስጥ ሆኖ የሚጽፍ ነው የሆነው። እዚሁ ላይ እንደሰማነው የቤተ ክርስቲያን አስተናጋጅ ሆኖ ጋይዮስ ሰላምታ ይላችኋል ነው። ስለዚህ ጋይዮስ ካለበት ነው የሚጽፈው። ቆሮንቶስ መሆኑን በዚህ እናውቃለን። ይሄም ጊዜው መቼ ነው? በምን ወቅት ነበረ ሮሜ መልእክትን የጻፋት የሚለውን ደግሞ ቀጥለን እኔ በዚህ በሐዋርያት ሥራ ምዕራፍ 20 ውስጥ ስንሄድ ጊዜውንም ቦታውንም አንድ ላይ አጣምሮ ያቀርብልናል። ከ1 እስከ 3 እናንብበው። ሁከቱ ከቀረ በኋላ ጳውሎስ ደቀ መዛሙርቱን አስመጥቶ መከራቸው፣ ተሰናብቷቸውም ወደ መቄዶንያ ይሄድ ዘንድ ወጣ። ያንም አገር እያለፈ በብዙ ቃል ከመከራቸው በኋላ ወደ ግሪክ አገር መጣ ይልና በዚያም 3 ወር ተቀምጦ ወደ ሶርያ በመርከብ ሊሄድ ባሰበ ጊዜ አይሁድ ሴራ ስላደረጉበት በመቄዶንያ አልፎ ይመለስ ዘንድ ቆረጠ ይለናል። ቀደም ሲል የነበረው ኤፌሶን ውስጥ ነው። ምዕራፍ 19 እንደሚያቀርብልን ይሄ ጊዜው ሐዋርያው ጳውሎስ 3ኛውን የወንጌል ጉዞ ጨርሶ ወደ ኢየሩሳሌም ከዚያም ወደ ሮም ለመሄድ እቅድ በነበረው ሰዓት ነው። እንደምታውቁት በ3ኛው የወንጌል ጉዞ በኤፌሶን ውስጥ 3 ዓመት ቆይቷል እና ከዛች ከተማ የወጣው በስደት ነው። በስደት ከወጣ በኋላ አሁን እንደሰማነው የኤፌሶን ደቀ መዛሙርትን መክሮ ተሰናብቶ ወደ መቄዶንያ ይሄድና ከመቄዶንያ ደግሞ ወደ ታች ወደ ደቡብ ወደ ግሪክ አገር ይመጣል። የግሪክ አገር የሚባለው በዚህ አውድ አቴና ዋና ከተማዋ የሆነችለት ደቡባዊው ክፍል ነው። አቴና ከዛም ቆሮንቶስ
ቆሮንቶስ የአካያ ክፍለ ሀገር የጊዜው ዋና ከተማ እንደሆነ እናውቃለን። ይሄን ተማምረናል። ስለዚህ በዚያ ስፍራ እያለ የሮሜ መልእክትን በዚህ የ3 ወር ቆይታ ውስጥ ይጽፋል ማለት ነው። ቦታው ይበልጡን ቆሮንቶስ መሆኑን የምንረዳው መልእክቲቱን ወደ እነሱ ይዛ ለመሄድ የተመረጠች ወይም የታሰበችው ፌበን በመሆኗም ጭምር ነው። ሮሜ 16 ከ1 ጀምሮ በክንክራኦስ ባለች ቤተ ክርስቲያን አገልጋይ የምትሆን እህታችንን ፌበንን አደራ ብያቸዋለሁ። ለቅዱሳን እንደሚገባ በጌታ ተቀበሏት። እርሷ ለብዙዎች ለእኔም ለራሴ ደጋፊ ነበረችና ከእናንተ በምትፈልገው በማናቸውም ነገር እርዷት ይላል። ስለዚህ ክንክራኦስ የሚለው ቃል በጣም ጠቃሚ ነው። ክንክራኦስ የቆሮንቶስ ከተማ ወደብ ነው። የከተማው ምስራቃዊ ክፍል ሆኖ ባህሩ ዳርቻ ያለ ቦታ ነው። ስለዚህ በግሪክ አገር ውስጥ ሆኖ ሌላስ ቦታ ቢሆን ግሪክ ስለተባለ ልንል እንችል ይሆናል። አቴናስ ቢሆን የሚል ጠያቂ ቢመጣ የበለጠ ወደ ቆሮንቶስ የሚያቀርብልን ይሄ ነው። ፌበን የክንክራኦስ ቤተ ክርስቲያን አገልጋይ ተብላለች። ወደ ሮም ልትሄድ እቅድ ነበራት። ነገሮችን እግዚአብሔር በጣም ነው ያቀናበራቸው። ምዕራፍ 19 ባለፈው በተደጋጋሚ ስናነሳው የነበረውን ቃል ደግመን ማንበብ ይኖርብናል። ቁጥር 21 ይህም በተፈጸመ ጊዜ ጳውሎስ ወደዚያ ደርሼ ሮሜን ደግሞ አይ ዘንድ ይገባኛል ብሎ ካለ በኋላ በመቄዶንያና በአካያ አልፎ ወደ ኢየሩሳሌም ሄድ ዘንድ በመንፈስ አሰበ። እሱ የኤፌሶኑን አገልግሎት ጨርሶ በወቅቱ የተለያዩ ስራዎችና አገልግሎቶች ነበሩ። ወደ ኢየሩሳሌም የሚሄድባቸው ምክንያቶች ወደ ኢየሩሳሌም ተጉዞ ኢየሩሳሌም ላይ የሚጠብቀውን አገልግሎት ከጨረሰ በኋላ ከዛ በኋላ ወደ ሮም የመሄድ እቅድ በልቡ ውስጥ እያለ ፌበን ደግሞ ወደ ሮም ልትሄድ ሆነ። ተመልከቱት፣ ነገሮች በሙሉ የተሰካኩ ናቸው። መልእክተኛ ተገኘ ማለት ነው። ስለዚህ የሮሜን መልእክት የሚጽፍበት ነባራዊ ሁኔታ ተፈጠረ እና ይህ ጊዜ ሲጠና በዓመተ ምህረት 58 ዓመተ ምህረት እንደሆነ አጥኞች ደርሰውበታል። አንደኛ ተሰሎንቄ ከተጻፈች ከ6 ዓመት በኋላ ሐዋርያው ጳውሎስ ከመቄዶንያና ከአካያ ያሰባሰበውን እርዳታ ይዞ ወደ ኢየሩሳሌም ለመሄድ ከአካያ ወይም ከቆሮንቶስ ልክ ሊነሳ በነበረበት ሰዓት በነበረው የ3 ወር ቆይታ የሮሜ መልእክት ተጻፈ። በጣም ወቅታዊ ነው። ለምን? ልቡ ያለው ሮም ነው። ወደዚያ ደርሼ ሮሜን ደግሞ አይ ዘንድ የሚል ነገር። ኢየሩሳሌም ደርሶ ሮም ነው መጨረሻው የሚያስበው። ደግሞ የሚያስበው በመንፈስ ነው። እስከዚያን ጊዜ ድረስ ግን ወደ ሮም ለመሄድ ቢፈልግም ሲከለከል እናያለን። በአንድ በኩል መከልከል ጥሩ ባይመስልም ለበጎ ነው የሆነው። ስለዚህ እስከማያቸው ድረስ እምዘገይ ከሆነ ቢያንስ ለነሱ የሚሆነውን መልእክት እግዚአብሔር የገለጠልኝን በዚህ መንገድ ልላክላቸው። እግዚአብሔር ፌበንን አዘጋጅቷል፣ ደብዳቤውን ይዛ የምትሄድ
በሐዋርያውና በዓይን ባላያቸው በአካል ተገኝቶ ባላገለገላቸው በሮም ከተማ በሚገኙ ቅዱሳን መካከል የነበረው መነፋፈቅ፣ የነበረው ፍቅር፣ መንፈስ ቅዱስ የፈጠረው ኅብረት በዚች መልእክት ውስጥ በስፋት ሲንጸባረቅ እናየዋለን። ሮሜ ምዕራፍ 15 ከአካያ እንደተጻፈች በማሳየት ረገድ አሁንም ተጨማሪ ፍንጭ ይሰጠናል። ከቁጥር 22 ጀምሮ እናነባለን። ስለዚህ ደግሞ ወደ እናንተ እንዳልመጣ ብዙ ጊዜ ተከለከልኩ ይላል። አሁን ግን በዚህ አገር ስፍራ ወደፊት ስለሌለኝ ከብዙ ዓመት ጀምሬ ወደ እናንተ ልመጣ ናፍቆት ስላለኝ ወደ እስጳንያ በሄዱ ጊዜ ሳልፍ እናንተን እንዳይ አስቀድሜም ጥቂት ብጠግባችሁ ወደዚያ በጉዜ እንድትረዱኝ ተስፋ አደርጋለሁ። አሁን ግን ቅዱሳንን ለማገልገል ወደ ኢየሩሳሌም እሄዳለሁ። መቄዶንያና አካያ በኢየሩሳሌም ቅዱሳን መካከል ያሉትን ድሆች ይረዱ ዘንድ ወደዋልና የእነርሱ ባለ ዕዳዎች ናቸው ይላል። ክብር ለእግዚአብሔር ይሁን። ልክ የቁጥር 23ቱ አሁን ግን የሚለውን ቃል ስሙት። አሁን ግን በዚያ አገር በስፍራ ወደፊት ስለሌለኝ የሚል ቃል አለ። የት ሆኖ ነው ይህን የሚለው? አካያ ላይ ሆኖ ነው። ምክንያቱም እየነገረን ነው። መቄዶንያና አካያ እርዳታ ማድረግ ወደዋል። ወደ ኢየሩሳሌም እሄዳለሁ፣ በዚህ ሀገር ስፍራ የለኝም። ስለዚህ ከዚህ ሁሉ መረጃ ስንጠቀልለው የሮሜ መልእክት የተጻፈችው በአካያ ማለት በቆሮንቶስ እርዳታውን አሰባስቦ ከጨረሰ በኋላ ወደ ኢየሩሳሌም ለመሄድ በተነሳ ጊዜ፣ ይሄም በ58 ዓመተ ምህረት የተጻፈች መልእክት ናት። የሮም ክርስቲያኖችን በአይነ ሥጋ ሳያያቸው ስለ እነርሱ በሰማው ነገር ተደስቶ በአሕዛብ ከተማ ውስጥ ያሉ አማኞች ያሉበት አጠቃላይ ሁኔታ አስደስቶት ላያቸው እየናፈቀ በዚህ ሁኔታ ነው የተጻፈው። እንግዲህ እግዚአብሔር የተባረከ ይሁን። ለበጎን አሁን እንግዲህ እውነት እኮ ነው መጻፏ የእግዚአብሔር ፈቃድ መሆኑን የምታውቁት ይቆያል። አሁንም ጳውሎስ ቶሎ አይሄድም፣ ሮም እንዳሰበው ቶሎ አይሄድም። ምክንያቱም ኢየሩሳሌም እንደተባለው እስራት ይቆየዋል። ታሰረ። ቂሳሪያ ላይ 4 ዓመት ነው የቆየው። ከዛ በመርከብ የደረሰበትን አይተናል ወደ ሮም እስኪገባ ድረስ እና ብዙ ምን ሊሆን እንደሚችል ጳውሎስ ራሱ የሚያውቀው ነገር የለም። ስለዚህ እሱን በአካል እስከሚያገኙ ድረስ በሱ ያለውን ጸጋ መጠቀም ነበረባቸው። እኛም በእምነት ልንቀበለው ይገባል። ይህንን መጽሐፍ በእውነት እግዚአብሔር በባሪያው በኩል ወደኛ የላከው የልቡ መልእክት የራሱ እስትንፋስ ያለበት ቃል መሆኑን በደንብ ልንገነዘብ ይገባናል ማለት ነው። ክብር ለእግዚአብሔር ይሁን። ጸሐፊው ጳውሎስ ይሁን እንጂ ግን የጻፈለት ሰው አለ፣ ጸሐፊ ነበረው። ይሄንንም እንረዳለን። ሮሜ ምዕራፍ 16 ላይ ቁጥር 22 ላይ አንድ ሰው እንመለከታለን። ይህን መልእክት የጻፍኩላችሁ እኔ ጤርጥዮስ በጌታ ሰላምታ አቀርብላችኋለሁ ይላል። እስካሁን እየጻፈ ነው፣ ሲያገለግል ነው። ምንም ስሙን አልጠራም። ይሄ ጸሐፊ ራሱን ማሳየት አልፈለገም በጽሑፍ ውስጥ። ሊሆንም አይገባውም። እሱ አገልጋይ ነው። ትልቅ ነገር እየሞላ ነው። ትልቅ ክፍተት እየሞላ ነው። በጳውሎስ ውስጥ የእግዚአብሔር መንፈስ ተሞልቶ ጳውሎስ በመንፈስ ቅዱስ ተሞልቶ ይናገራል፣ እሱ ይጽፋል። ዲክቴት ያደርጋል፣ ይጽፍለታል። ጳውሎስ መጻፍ ይችላል። በነገራችን ገላትያ መልእክት ላይ ለምሳሌ እንዴት ባሉ ታላላቅ ፊደሎች እንደጻፍኩላችሁ ተመልከቱ ይላል። እንደውም የጳውሎስ ጽሑፍ ጎላ ጎላ ያሉ የሚታዩ
ብዙ ቦታዎች ላይ በገዛ እጄ የተጻፈች የኔ ጳውሎስ መልእክት የሚልባቸው ቦታዎች አሉ። መጻፍ ስለማይችል አይደለም። ይህ በቃ እግዚአብሔር እንደዚህ አይነት ሰዎችን እንዲህ ባለ ኢንስፓየርድ በሆነ እስትንፋሰ እግዚአብሔር በሆነ መጽሐፍ ስራ ውስጥ እንዲሳተፉ እድል ስለሰጣቸው ነው። በረከት ነው። ለጤርጥዮስ በረከት ነው። በጳውሎስ ውስጥ የተገለጠውን እውነት እሱ ደግሞ በመጽሐፍ ያገለግላል እና የሥራ ድርሻ መንፈስ ቅዱስ አከፋፍሏል። ክብር ለእግዚአብሔር ይሁን። እንዲሁ ነው ዛሬም እኮ አይደል እንዴ? አንዳንዶቻችን እንሰብካለን፣ ሌላው ይቀርጻል፣ ሌላው ኤዲት ያደርጋል፣ ሌላው ደግሞ ያዳርሳል። በቃ ብዙ ጤርጥዮሶች አሉ። እኩል ነው በረከታችን፣ እኩል ነው ዋጋችን፣ ያውና ያው ነው። ሁሉም አገልግሎት ነው። ቃሉ እንዲዳረስ ጊዜያቸውን ዋጋ ከፍለው በሙሉ በሚሳተፉ ሰዎች ዘንድ ፌበን ጭምር እኮ ባለ ድርሻ ናት። በሮሜ መልእክት ውስጥ አይደል ደብዳቤ ይዛ ሄዳለች። አለቀ። ጤርጥዮስ ጻፈ፣ ፌቤን አደረሰች። የጾታም ተዋጽኦ አለው። ወንጌሉን የምናዳርሰው ይሄ ነው። የሮሜ መልእክት የእግዚአብሔር ወንጌል የተጻፈባት መጽሐፍ ናት። ይሄንን በጳውሎስ እግዚአብሔር ገለጠው። በጤርጥዮስ እጅ እንዲጻፍ አደረገው። በፌቤን እንዲደርስ አደረገው። እነዚህ ሰዎች ዛሬም አሉ። በአቅማቸው በደረጃቸው እንደተሰጠን የጸጋ ስጦታ በቤተ ክርስቲያን ውስጥ የተለያዩ ቃሉን ለማዳረስና ወደ ሰው ልጆች ይዞ ለመሄድ እግዚአብሔር በተለያየ በእነዚሁ አይነት ጸጋዎች የገለጣቸው ወንድሞች አሉ። ግን ትጋት ነው። ያንን አገልግሎት ለጌታ ክብር የሚሆንና ለኔ የተሰጠ ድርሻ ነው ብለን በማመን በደስታ ማገልገል መቻላችን ትልቁ ነው።